እንደ እስልምና እባብ ለሙስሊሞች ወንድም ሊሆን እንደሚችል ታውቃላችሁ? ይህን ቪዲዮ አድምጡትና እንመለሳለን። ግን በዚህ ወር ውስጥ እባብ የመጣ አስቸግሮታል። በቀን እስከ 7 የሚገድልበት ቀን አለ። ለተወሰኑ ቀናቶች ጠፋ ሲባል ይመጣል፣ አሁንም ይገደላል። ትናንሽ ጥቁር ናቸው እና ከየት እንደሚመጣ ግራ ገባን። ምን ማድረግ ነው ያለብን? ምክር ቢለግሱን። አንዳንድ ሰዎች የእባብ ሰደቃ ብለህ ሰድቅ ይሉታል። ሌሎች ደግሞ ኪታብ የሚያዩ ሰዎች ይዩልህ ጫት አስቀምበትም ይሉታል። ቁርአን አንድ ጊዜ አስፈርቷል። ምን ማድረግ አለብን የሚል ጥያቄ። ጂኒ በእባብ ተመስሎ መጥቶ ሊሆን ይችላል። በነቢያችን አለይሂ ሰላቱ ሰላም ጂኖች 3 አይነት እንደሆኑ ገልጸው አንዱ በእባብ ተመስሎ የሚመጣ የሚንቀሳቀስ ጂኒ እንዳለ ነግረውናል። ቤት ውስጥ እባብ ከተገኘ ወዲያው እንዳይገደልም መክረዋል ነብዩ ሰለላሁ ዐለይሂ ወሰለም። እንዲወጣ እንዲጠየቅ በመጀመሪያ። መልካም የታሪኩ ባለቤት ሲናገር እንደሰማችሁት በቀን እስከ 7 እባብ እየገደለ እንደሆነ ሰምታችኋል። በእስልምና የነብዩን ሱና የሚከተል ከሆነ ይህን በማድረጉ ሊያስጠይቀው ይችላል። ምክንያቱም የነብዩን ህግ ጥሷልና። ነብዩ እንደዚህ ብሏል። ሳይ አልቡኻሪ 33:12 ላይ ወይንም ደግሞ 33:13 ላይ ፕሮፌት had forbidden the killing of snake living in a house በቤት ውስጥ የሚኖር እባብ መግደል ነብዩ ከልክሏል። ስለዚህ ዑመር ይገል ነበረ። ዑመር እንኳን ይህንን ሲሰማ መግደል አቁሟል፣ ሰሃባው ማለት ነው። ለምንድን ነው እሱ መግደል የከለከለው ከተባለ ሳይ አልቡኻሪ 40:16 ላይ እንደዚህ ይላል። snakes living in house called jinn በቤት ውስጥ የሚኖሩ እባቦች ጂን ተብለው ይጠራሉ። ጂኒዎች ደግሞ ምንድነው እሱ ማይገደሉበት ምክንያት ከተባለ ሳይ ሙስሊም 22:36 ሲ ላይ እንደዚህ ይላል። there is a group of jinns in Medina who accepted Islam በመዲና የሚኖሩ የጂን ግሩፖች እነኚህም በመዲና ነበር ያሉት፣ እስልምናን ተቀብለዋል ይላል። እነሱ ማን ናቸው ከተባለ በቤት ውስጥ ወደ ቤት የሚመጡ በቤት ውስጥ የሚኖሩ እባቦች ናቸው ብሏል መሐመድ። ስለዚህ እንደ እስልምና እባብን መግደል አይቻልም። በጊዜው የነበረ እባብን የገደለ ወደ መሐመድ ጋር አንጥተው ነበረ። ለመሐመድ ጸሎት አድርግለት በህይወት እንዲመለስ፣ እባቡን ሲገድል እባቡም ደግሞ ሰውየውን ገሏልና ብለው ሲሉት ለራሳችሁ ጸሎት አድርጉ ለሰውየውም ጸሎት አድርጉ ነው ያላቸው። ምክንያቱም ማለት ደግማችሁ እንደዚህ አታደርጉ ጸሎት አላደርግለትም ነው ያላቸው። ምክንያቱ ለምንድን ነው? እሱ ወንድሙን ከገደለ ሁለቱም ገሃነም ነው የሚገቡት። ስለዚህ ያኛውም ሙስሊም ነው፣ እባቡም ሙስሊም ነው፣ ሟቹም ሰውየው ሙስሊም ነው። ሁለት ሙስሊሞች ከተገዳደሉ ደግሞ ሁለቱም ገሃነም ይገባሉ ብሏል። ይሄው አዲሱ። ስለዚህ ለራሳችሁ አፋችሁ ጸሎት አድርጉ ነገር ነው ያላቸው። ወንድማችን በቀን 7 እባብ እየገደለ ነው፣ 7 ሙስሊም እየገደለ ነው ማለት ነው። ገሃነም ከሚገቡት አንዱ ይሆናል እንደ እስልምና አስተምሮ።